ካሜራ ቢከፍት እሱ አሪፍ ነው። ካልቻለ በደንብ የምናውቀው ልጅ ነው፣ ችግር የለውም። ግን የሚገራርሙ ጥያቄዎች አሉ። ቱኬና ስሪኬ ካልገባ ከስሪኬ በላይ ነው የምናቀርበው ኢንሻአላህ። ኢንሻአላህ ያው እንግዲህ እኔ ያው ጥያቄውን እኔ አይደለም ያወጣሁት። በኋላ ሞቤ ደግሞ የኔ ጥያቄ ሳትጽፍ ምናምን ብላችሁ ቀር እንዳይላችሁ አንድ ሰው መርጬ እሱ ነው ጥያቄያችሁን እንትን ያለልን ኢንሻአላህ። አሁን ቀጥታ ወደ ፕሮግራማችን እንሄዳለን። በመጀመሪያ ሁሱን ጀዛከላህ ኸይር፣ አላህ ይጠብቅህ፣ አላህ እድሜና ጤና ይስጥህ። ለምትሰራው ስራ በጣም አደንቅሃለሁ። በጣም ጥሩ ስራ ነው የምትሰራው፣ በርታ። አንድ እዚህ ሶሻል ሚዲያ ላይ ማሻአላህ ለዲኑ ጠንከር ብሎ የሚያገለግል አንተ ወንድማችን ነህ። አላህ ይጠብቅህ፣ እኛም ጊዜም ከጎንህ ነን። ኦኬ ሙሳ ኢንሻአላህ ጥያቄዎቹን አዘጋጅተሃል? አዎ ኢንሻአላህ። ግን እሱ በደንብ ራሱን ያስተዋውቅ ኢንሻአላህ። በቤታችን ያው በራሱ እናውቀዋለን፣ ግን በቤታችን ደግሞ ያለውን ነገር ኢንሻአላህ እንትን ይበል። አዎ አንተ አዘጋጅተሃል? ከጥያቄያችን ጥያቄ መጀመሪያ አለ። ኦኬ ማሻአላህ ዝግጁ። አንተም ማስፈቅደህ ነው መጠየቅ ያለብህ። እኔ ማስፈቅጄ ነው። እኔ እንግዲህ የራሴ ጥያቄ ኢንሻአላህ ሁሱ በመጀመሪያ ሁሱ ኢንሻአላህ አንተ ማንነትህን የተወለድክበት አካባቢ እንደው ብታስታውቀን ደስ ይለናል። መርሐባ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። እኔ ሁሴና እባላለሁ። የተወለድኩት እናት ሀገር ኢትዮጵያ ወይንም ወሎ ወይንም ደጋን የምትባል አንድ ትንሽ ሀገር አለች። በባቲና በኮምቦልቻ መካከል ነው ያለችው። እዛች ነው ተወልጄ ያደኩት። ይሄ ነው ማሻአላህ። ኦኬ ያው ጥያቄዎች እኔ የምጠይቀው የምፈልገው አለ፣ ግን ያው ጽፈዋል ብዬ ነው ሁለት ደብል እንዳይሆን ብዬ ነው ሙሳ። እዛ ላይም ብዙ ጥያቄ ስለ እኔ የምጠይቃቸውን ጥያቄ አብዛኛዎቹ ጽፈውታል። አኪድ ጽፈዋል ብዬ ተስፋ አደርጋለሁ። ካልጻፍከው ኢንሻአላህ እኔ የራሴ የምጠይቃቸውን ጥያቄ ጠይቃለሁ። ችግር የለውም። ተፈደል። ያው መድረኩ መሪም ስለሆንክ ኢንሻአላህ ተፈደል ሐቢቢ ጠይቅ። እሺ እንግዲህ ያው እዛ ላይ እኔ የምጠይቃቸው ጥያቄ የምፈልጋቸውም እንግዲህ ሁሱ የት ነው የተማረው? እስከ ስንተኛ አስተምረዋል? ይሄን ቁርአንስ እንዴት ሊሐፍዝ ቻለ የሚለውን አንዳንድ ነገር ስላንተ እሱ ብትነግረን ደስ ይለናል ኢንሻአላህ። መርሐባ። የተማርኩት እዚያው ደጋን ነው። ትምህርት ያን ያክል ትኩረት አላደረኩም ነበር። እስከ 10ኛ ክፍል ድረስ ተምሬያለሁ። ወደ ቂራአት ነበር ትኩረት ያደረኩት። ቂራአት ሂፍዝ ምናምን ቀረን እዛው መድረሳ ደጋን አነስ ኢብኑ ማሊክ የሚባለው መድረሳ ላይ ቁርአን ያቀራን ሼኽ ዩሱፍ ይባላል። ልክ እንዲሁ ደግሞ ኪታብና አንዳንድ እንትኖችን እውቀቶችን ከሼኽ አብዱል ቃድር ወስጃለሁ። ሼኽ አብዱል ቃድር የየት ሀገር ሰው ናቸው? ኬሚሲ ምናምን አካባቢ መሰለኝ። ከዚያ ናቸው። በየመን ሄዱ። ወደ ስደት ምናምን አድርገው የመን ላይ እንዳጋጣሚ አሊሞችን አገኙ። እነ ሼኽ ሙቅቢል እና ሌሎችን ሼኽ ሙሐመድ ኢብኑ አብዱል ወሃብ አልወሳቢ እነ ሼኽ አብዱራህማን አልዓደኒ ሌሎች ዑለሞችን በዚያ የመን ላይ ሲያገኙ ጊዜ እዚያ እውቀትን መቅሰም ጀመሩ። ለብዙ ጊዜያት እዚያ ተማሩ። ከዚያም በኋላ መጨረሻ ላይ ወደ ሳውዲ ሄዱ። ከሳውዲም ከየመንም እውቀትን ቀስመው ወደ ኢትዮጵያ መጡ። ኢትዮጵያ ላይ ከመጡ በኋላ እሳቸው ላይ እንግዲህ አላህ ፍቆን ጠራ። እርሳቸው ናቸው ሼኺ ኪታብ ያቀሩኝ። ቁርአን ሂፍዝ ያቀራኝ ዩሱፍ ይባላል። ሁለታቸውንም አላህ ይጠብቃቸው፣ አላህ ጀነተል ፊርደውስን ይወፍቃቸው። ይሄ ነው። አሚን ማሻአላህ። ኦኬ እኔም ሌሎች ጥያቄ አለኝ፣ ግን በኋላ ጠይቃለሁ። አሁን ሙሳ አንተ ኮሜንት ላይ እንግዲህ መርጠ ከወጣቸው ይሱ አመሰግናለሁ ጥያቄዎችን ኢንሻአላህ ወደ ጥያቄዎቹ እንግባ። ከዛ በኋላ ደግሞ እሺ ባረከላሁ ፊኩም። ያው አንዳንድ ጥያቄዎች የተውናቸው ጥያቄዎች አሉ። ምክንያቱም በድንጋ አኳያም የተለያዩ የመረጥናቸው አሉ። ምክንያቱም ሰው ጠየቀ ተብሎ ሁሉም ሊጠይቅ አይችልም። ስለዚህ መጀመሪያው ኮሜንት እንግዲህ ሁሱን የሚጠላው ሸይጣን ብቻ ነው የሚለው በጣም ማለት ከኮሜንቱ ልጀምር ብዬ ነው። ገባ ሁሉም የመጀመሪያው ኮሜንት እሱ ነው። ባረከላሁ ፊኩም። ሌላው ጥያቄ ያው ከሙቤ ጋር የተያያዘ ጥያቄ እህታችን በህሪያ እንግዲህ
ወደ ብዙዎቹ የሚጠይቁት ጥያቄ ነው። ሁሱ ሚስት አለው ወይ? ካለው ሁለተኛ የማግባት ፍላጎት አለው ወይ? ፕሊስ ጠይቅልኝ ብላለች። እስኪ ይለፈኝ የግል ህይወት ነው። ስለ እውቀት መስመር ላይ የሄድንበትን ነገር ትኩረት አድርጋችሁ ብትጠይቁ ለሌሎችም ተጠቃሚ የሆኑ ዘንድ እላለሁኝ። ለሁላችንም አላህ መልካም ሚስት ወይ ሚስት ኢንሻአላህ። የአብዛኛው ጥያቄ ነው። ኦኬ ግን ነው የአብዛኛው በጣም ፐርሰናል ይሄን በመጀመሪያ ያቀረብኩት ጥያቄ ምክንያቱም የሁሉም ጥያቄዎች እንዲሆን ነው። ሌላኛው ደግሞ ከሙቤ ጋር የተያያዘ ጥያቄ ነው። መጀመሪያ ቁርአን ያፈዘው ወይስ ኪታብ የሚለው ጥያቄ። እስኪ ይሄንንም እንትን በለው። ግን ያው ሙቤ ጋር ያለውን ነገር እንትን ብለሃል። እሺ እንዲህ አይነት ጥያቄዎች አሪፍ ናቸው። ለሌሎችም ትምህርት የሚሆንባቸውን ነገር ሌሎችም ተጠቅመው እንትን የሚሉበትን ብናወራቸው ጥሩ ይመስለኛል። ሰው ተሞክሮውን ቢያካፍል ለሌሎች ኢንሻአላህ የተሻለ ነው። ሌሎችም ተጠቃሚ ይሆናል ኢንሻአላህ። ከቁርአን ሂፍዝና ከኪታብ መጀመሪያ እኔ እንትን ያልኩት ሂፍዝ ነበር። ይሄን መንገድ ለሁሉም ልጆች እመክራለሁ። ቁርአንን ማሐፈዝ የእውቀት ሁሉ መሰረት ነው። ከዚያ በኋላ የምትማሯቸውን ኪታቦች ሰምታችሁ የመሸምደድ ልምድ ይኖራችኋል። አዳብራችሁታል ጭንቅላታችሁን። ቀደምት መልካም ሰለፎች የእውቀት መሰረታቸው ሂፍዝ ነበር። ኢማሙ ሻፊዒ እና ኢማሙ አህመድ ብን ሐንበል ሌሎች ሰለፎች በልጅነታቸው እድሜ ነው ቀድመው ቁርአን የሚያፍዙት። በቃ የእውቀት መሰረት እሱ ነው። ኢማሙ አህመድ ብን ሐንበል ምን ይላል? አራተኛ መዝሐብ ባለቤት ናቸው። ሐፈዘትኒ ኡሚ ወአና ኢብኑ 10 ሰና ይላል። እናቴ ነች ቁርአን ያሳፈዘችኝ። እኔ ቁርአን ሳሐፍዝ የዛኔ የ10 ዓመት ልጅ ነኝ አለ። ተመልከቱ፣ የ10 ዓመት ልጅ ሆነው ቁርአን ሐፍዘው ጨርሰዋል። ምን አለ ኢማሙ አህመድ? በግዳድ ላይ ነበር ኢማሙ አህመድ የተወለዱትና ያደጉት። በግዳድ ማለት የኢራቅ ከተማ ነች፣ ዋና ከተማ ነች። በበግዳድ ላይ ኢማሙ አህመድ ብን ሐንበል እናቱ የሚገርማችሁ የቲም ነው። እናቱ ነች ያሳደገችው። ሴት ልጅ በዲን ኮትኩታ ካሳደገች ልጆቿን በጣም ጀግና ልጆችን ታወጣለች። ቡኻሪ የቲም ነው፣ እናቱ ነች ያሳደገችው። እነ ኢማሙ ሻፊዒ እንደዛው፣ እነ ኢማሙ አህመድ እንደዛው። ኢማም ኢብኑ ተይሚያ ረሂመሁላህ ተዓላ የቲም ነው። አያችሁ፣ ሴት ልጅ በዲን ኮትኩታ ካሳደገች ገራሚ ልጆች አድርጋ የማፍራት ብቃቱ አላት። አላህ ሱብሓነሁ ወተዓላ ከዚህ በፊት አሳይቷል በእነዚህ መልካም ሰለፎች ላይ። እና ኢማሙ አህመድ ምን አለ? እናቴ ነች ቁርአን ያሳፈዘችኝ አለ። ቁርአን ስታሳፍዘኝም የ10 ዓመት ልጅ ነኝ አለ። ወደ መስጂድ ሁሌ እንደሄድ ከኔ ጋር ትሄድ ነበር፣ ትጓዝ ነበር አለ። ለምሳሌ ሱብሂ ሶላትን አስመልክቶ አዛን ከመደረጉ በፊት ሱብሂ ላይ እናቴ ትቀሰቅሰኛለች፣ ሁሌ ወደ መስጂድ ትወስደኛለች። ብርድና ቀዝቃዛ በሚሆንበትም ጊዜ ሌሊቱ ቀድማ ውሃ ታሞቀልኝና ታዘጋጅልኛለች አለ። ከዚያም ትቀሰቅሰኝና ልጄ ተነስ ውዱ አድርግ ትለኛለች። በዚያ ውዱ አደርጋለሁኝ። ጀለብያዬን ታለብሰኛለች፣ ጥምጣሜንም ትጠመጥምልኛለች። ከዚያም ለራሷ ውዱ አድርጋ ጅልባቧን ትለብሳለች፣ ኒቃቧን ትለብሳለች። እኔንም በዚህ ሁኔታ አስውባኝ እርሷም ተውባ ወደ መስጂድ እጄን በሌሊት ይዛኝ ትሄዳለች አለ። ተመልከቱ፣ እናት የምትገርም መልካም እናት። የፍሬዋንም አየች። መጨረሻ ላይ የምድር ሁሉ እንዳለ ኢማም ሆኖ ነበር ኢማሙ አህመድ። ካነ ኢማም ዱንያ ፊ ዘማኒ፣ በጊዜው ታላቅ ዓሊም ኢማም ሆኖ ነበር። እና ከዚያ ወደ መስጂድ ትወስደኛለች እጄን ይዛ። ልክ መስጂድ አስገብታኝ ትመለሳለች። ከተመለሰች በኋላ አደራ ልጄ እውቀትን ቀስመህ ካልሆነ በስተቀር እንዳትመጣ እያለች ትመክረኝ ነበር አለ። ከዚያ ልክ መስጂድ ሄዶ ሰግዶ ቀርቶ ምናምን እውቀትን ቀስሞ የሚመለስበት ሰዓት ሲደርስ ትሄዳለች፣ ራሷ ታመጣዋለች። የዛሬዎችም እናቶች ይሄን ቢያደርጉ በጣም መልካም ነው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ሙሩ አብናአኩም ቢሰላህ ሊሰብዕ ወድሪቡሁም ዐለይሃ ሊዐሽር ወፈርቁ በይነሁም ፊል መዳጅዕ አሉ። ልጆቻችሁ የ7 ዓመት ዕድሜ ሲደርሱ ሶላትን እንዲሰግዱ እዘዟቸው አሉ። አያችሁ፣ ሶላትን ብቻ ሳይሆን ሶላት ትልቁ የአምልኮ ስርዓት ስለሆነ ለናሙናነት ያክል እሱን ጠቅሰው ነው ነብዩ ሰለላሁ ዐለይሂ ወሰለም እንጂ ማንኛውንም ሸሪዓዊ ዕውቀት እንዲቀስም ልጅን በ7 ዓመት ጀምሮ መኮትኮት ግድ ይላል። አትናቋቸው። ሕፃን ነው ይሄ አሁን አይገባውም አትበሉ። እፊታቸው ቢድዓ ተግባራቶችን አትስሩ። ነሽዳ መንዙማ ገለመኔ ምናምን ከምትከፍቱላቸው እና ልጄ ይችን አሊፍን ባንተማር ቁርአን ቅራ በሉት። ወደ መድረሳ ላኩት።
ይሄን እውቀት ይቅሰም እንጂ ሌላ ነገር ከነርሱ ፊት ማድረጉ አስፈላጊ አይደለም። እና ምን ልላችሁ ነው የመጀመሪያው የእውቀት መሰረቴ ሂፍዝ ነበረ። በሂፍዝ ላይ ትኩረት ያደረኩት ሂፍዝ እየቀራሁ እያለሁ ምንም አይነት ኪታብን አልቀራም ነበር። ጓደኞቼ ከጎን እንቅራ ሲሉኝ መጀመሪያ ሂፍዙን ጨርሼ ከዚያ በኋላ ነው አንዱን ካጠራሁና በደንብ አድርጌ መያዜን ካረጋገጥኩ በኋላ ወደ ቀጣዩ የእውቀት ዘርፍ እሄዳለሁኝ እንጂ ሁለቱን ባንድ አላስኬድም አልኳቸው። ስለዚህ ሂፍዝ መጀመሪያ አደረኩኝ። ሂፍዝ ሳፍዝ ጊዜ ትምህርት እየተማርኩ ነበር። ያ ትምህርት ቤት እሄዳለሁ። የሚገርማችሁ ጊዜውን በጣም ተጠቀምበት ነበረ። ከጠዋት እንማራለን፣ ከሰዓት ነው የምንቀራው። ከጠዋት ትምህርት ቤት እሄዳለሁ። ሱብሂን ከአዛን ከተባለ በኋላ ያኔ ሰግዳለን ምናምን። ከሱብሂ በኋላ እስከ ቁርስ ድረስ ባለው ሰዓት ሂፍዝ ቀራበታለሁ። ቁርስ በላና ወደ ትምህርት ቤት እሄዳለሁ። ከትምህርት ቤት ስመለስ ቀጥታ ቁርአንን ቢናፍቀኝ በጣም ይናፍቀኛል። መጥቼ እስኪ ይዘው እና ቁርአንን እስኪ ቀራ ድረስ እንዳደስ ሆኖ የሚታየኝ ቃል ነው። በቃ ቁርአን የዛኔ ማለት ነው። ጠዋት አይሰለችም ከሰዓት። ያኔ ስንት ዓመት ነበር? በመሃል አንድ ጥያቄ ነው። ስንት ዓመት ነበር ያኔ ተግሪበን? ገና የዛኔ በትምህርት 12ኛ ይቅርታ 6ኛ ክፍል ነበርኩኝ። እድሜ ገና 12 አካባቢ ነበር። 12 13 ላይ ነው። 14 ዓመት አካባቢ ነበር እና ያንን ከዞር በኋላ እቀራለሁኝ እስከ ድረስ ምናምን እንደዚህ ነው መሰለኝ አይደል? ያኔ 14 ትመስላለህ እዚህ ጋር። አረ ከዚህ ሁሉ በታች ነች። እቺ የሆነች ፎቶ አለች፣ ትንሽ የፎቶ የፖስትኳት ያቺ ነበረች። እንደውም ያቺ ራሱ ወደ ሳውዲ ሊሄድ ስል የተነሳዋት ፎቶ ነች። ኦኬ ማሻአላ። ኦኬ ቀጥል አብሽር። እና ዋና ቁም ነገር የዛኔ በዚህ ሁኔታ ነበር። እና አንዳንድ ሰው ምን ይላል እኔ ስራ ላይ ነኝና አላፍዝም አልችልም አትበሉ ለማለት ፈልጌ ነው ይሄን ያነሳውላችሁ። ትምህርት ከጎን እየተማርን መሆኑን እና የትኛውም መስክ ላይ ሆኖ ሂፍዝን አይከለክልም። ስራም ላይ ብትሆን ያኔ ትምህርትም ላይ ብትሆን ከጊዜ ብቻ የተወሰነች ጊዜ አድርግና ለቁርአን መድብለት። ገብታችኋል አይደል? እና በዚያ መልኩ ማፈዝ ትችላላችሁ። የሚገርማችሁ የረፍት ጊዜ ለመጠቀም ቁርአን ይሄር ነበር ትምህርት ቤት። ለክ የረፍት ያቺ 15 ደቂቃ በምትሰጥ ጊዜ ትምህርት ቤት ያችን ተጠቀምባት ነበር። ትንሽ የቁርአን ይሄድና ጓደኞቼ ለመጫወት ምናምን ሲጠቀሙባት ያቺን የረፍት እኔ ከትምህርት ቤቱ በታች የሆነ ባህር ዛፍ አለ፣ እዛ ሄጄ ቀራባት ነበር። መንገድ ላይ ሲሄድ ሁሉም ቀራበት ጊዜ ነበር። መንገድ ላይ የሄድኩኝ ቁርአን ይያዝ አድርጌ ጓደኛ ምን ያደርጋል ቁርአን ጓደኛ አድርጌ ከያዝኩኝ የሚል ሐሳብ ነው። ያንን ቁርአን ይዤ ሱብሂ ያፈዝኩትን መንገድ ላይ እየቀራሁት እሄዳለሁ። ይታቻል። እና በዚህ ሁኔታ ነበር ቁርአን መጀመሪያ እንትን ካልኩኝ በኋላ ከዚያ በኋላ እንደገና ወደ ሐዲስ እውቀት ሄድን። መጀመሪያ ተፍሲር ነው ያቀሩን ሼኻችን ሼኽ አብዱል ቃድር። ከተፍሲር ጋር የአቂዳ ኪታቦችን ያስቀሩናል፣ ልክ እንዲሁ የፍቅህ ያስቀሩናል፣ ሐዲስን ያስቀሩናል። እና ሼኻችን ሼኽ አብዱል ቃድር ይሄን ሁሉ እንትን ብለውናል። አላህ ጀዛቸውን ይክፈላቸው። እና የመጀመሪያው ከሐዲስ እውቀትና ከሂፍዝ እውቀት የሂፍዝ ነው ያስቀደምኩት። ሂፍዝ እርሳቸው ላይ ከቀራኝ በኋላ አልሐምዱሊላህ በሐፍሰን ዓሲም በቁርአን ኢጃዛ እስከ ነብያችን ሰለላሁ ዐለይሂ ወሰለም ድረስ ሰነድ ያለው የኢጃዛ ቅራአት አለኝ። ለአላህ ምስጋና ይገባው። ለነብያችን ሰለላሁ ዐለይሂ ወሰለም 36ኛ ነኝ። እኔ የቀራበት ሼኽ እያለ 36ኛ ላይ አለሁኝ። እና ለአላህ ምስጋና ይገባው። ሁሉንም ቀላል ነው ይደረስበታል በአላህ ፍቃድ። ነገ የውመል ቂያማ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ያድርገን። አሚን 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 ኢንሻአላህ። ኦኬ ሙሳ አለ። ኦኬ እና እኔ ደግሞ እንግዲህ በመሀል የምጠይቅ የምፈልገው አሁን ለጊዜው የምትኖረው ኢማራት ነው አይደል? እና ኢማራትስ ከመጣ ምን ያህል ጊዜ አርግተሃል? ኢማራት ላይስ ምንድን ነው እዛ አሁን ሐሊየን ስራህ ምንድን ነው የምትሰራው? ወይ ምን እያረክ ነው እየተማርክ ነው የሚለውን እሱንም ግልጽ ብታደርግልን ደስ ይለኛል። ኢማራት ከመጣሁኝ 4 ዓመት ምናምን አካባቢ የሆነኝ ነው። 4 ዓመት 5 ዓመት አካባቢ እየሆነ ነው።
እዚህ ስራ እየሰራው ነው ልበል፣ እንደዛ አይነት ስራ እየሰራው ነው። ኦኬ ማሻአላህ አላህ ይጠብቅህ። ሙሳ አዩብ አለ ወይኔ ልጠይቅ? ኦኬ ሚውት እኮ የተወሰኑ ጥያቄዎች ተደራራቢ ስለሆኑ ነው ዝም የምለውና ጠይቅ ሙሴ ሙቤ። ኦኬ ችግር የለውም። እና በርካታ ሰዎች እንግዲህ ያው የጠየቃችሁ ጥያቄ እንዴት ነው በቀላሉ እንደዚህ ህብዝ ማድረግ የሚችለው ብዙ ነገሮችን እንዴት ነው በጭንቅላቱም ይዘው እያሉ ነበርና ለኛስ እንደው እንዳንተ ነገራቶችን ወዲያው ለመያዝ ምን ትመክራናለህ ብሎ የጠየቁ በምን አይነት መንገድ እንቅራ ለኛ የምትሰጠን ቲፕ አለ ብሎ የሚጠይቁ እህቶቻችን አለ ማለት እንዳንተ ትንሽ የህብዝም የመያዝም ችሎታ እንዲኖረን ብለው በርካታ እህቶች ጠይቀዋል። እሺ የመጀመሪያው ትኩረት ማድረግ ነው። ለእውቀት ትኩረት ይፈልጋል። እውቀት እንደዚህ ስለቹ ሰው ሰነፍሳ አይፈልግም። ጽናት ያለው ሰው ይፈልጋል። ፈታኝ ነገር ማለት እዚህ ዓለም ላይ እውቀት ነው እና በተለይ የሂፍዝ እንትን የምትፈልጉ ሰዎች ካላችሁ ሂፍዝን ማሐፈዙ ቀላል ነው። በጭንቅላት ውስጥ ግን ይዞ ሙራጃ እንዲኖረው ሰውየው ማድረግ እሱ ነው ከባዱ። የሐፈዙ ሰዎች ብዙ ናቸው። ቁርአንን በጭንቅላታቸው አጽንተው የያዙ ሰዎች ግን በጣም ወሰኖች ናቸው። ያዛቸዋል ምናልባት ከአንድ መድረሳ 50 ሰው ምናምን ሊያፍዝ ይችላል። ነገር ግን ሁለቱ ብቻ ናቸው ትክክል ሐፊዝ ልትላቸው የምትችለው። ትክክለኛ ሐፊዝ ብሎ ማለት በየትኛውም ጊዜ ቢሆን የትኛውም ቦታ ላይ ከፍታ ያለት ቅራ ብትለው መቅራት የሚችል ሰው ነው። ስትጠይቀው ምንም ማይሳሳት መሆን አለበት። እንደዚያ ተሆኑ ዘንድ የሙራጃ አደራረግ ዘዴ ነግራችኋለሁ። ሂፍዝ ስታሐፍዙ ሁሉም ሰው የራሱ የሆነ አስተሐፈዝ ሊኖረው ይችላል። እንዴት እንደምታሐፍዙ ከነበረው ተሞክሮ እንገራችሁ። ሙራጃ ነው ግን ወሳኙ። ብዙ ሰዎች የማሐፈዙ ችሎታው ይኖራቸዋል፣ ሊያፍዙ ይችላሉ። ሙራጃ ላይ ግን አጠቃቀም አካሄድ ባለማወቅ ምክንያት ያሐፈዙት ቁርአን ጠፍቶባቸው ታገኛላችሁ። ብዙ ሰው ሐፍዛለሁ ሲባል አዎ ልጅ እያለሁ አፍዤ ነበር አሁንስ አንማረስቸዋለሁኝ ይላል። ለምንድን ነው የሚረሱት? ለምን እንዳይረሱት ማድረግ ይቻላል ወይ? አዎ ይቻላል። መጀመሪያ ስታሐፍዙ ቁርአን ለሚያሐፍዝ ነው ሰው አንዱን ገጽ አለ አይደል? አንድ ገጽ 15 መስመር ነች። ያንን 5 ጊዜ ደጋግማችሁ ቅሩት። 5 ጊዜ ደጋግማችሁ ከቀራችሁ በኋላ ለሶስት ትከፍሉታላችሁ። ለሶስት ትከፍሉት ስንት ይሆናል? 5 መስመር ይሆናልና ያ ነው። ስለዚህ የመጀመሪያውን 5 መስመር አሁንም 5 ጊዜ ቅሩት። ይሄን ከጨረሳችሁ በኋላ ማሐፈዝ ትጀምራላችሁ። የመጀመሪያውን መስመር ለማሐፈዝ ትሞክራላችሁ። ለምሳሌ ኢነል ለዚነ ከፈሩ ሰዋኡን ዐለይሂም ኢነል ለዚነ ከፈሩ ሰዋኡን ዐለይሂም እቺን ያዛችሁ አይደለ? አአንዘርተሁም አም ለም ቱንዚርሁም አአንዘርተሁም አም ለም ቱንዚርሁም። ከዚያ መለስ ብላችሁ ኢነል ለዚነ ከፈሩ ሰዋኡን ዐለይሂም አአንዘርተሁም አም ለም ቱንዚርሁም ላይ በዚህ መሰረት አንዱን መስመር ያዛችሁ አይደለ? ከዚያ የቀጣዩን መስመር ለመያዝ ልክ እንዲሁ ትሞክራላችሁ። ሁለተኛውን ቀጣዩ መስመር እንደያዛችሁ የመጀመሪያውንና ሁለተኛውን አያይዛችሁ ደግሞ መለስ ብላችሁ ቅሩት። ከዚያ ሶስተኛው መስመር ላይ ትሄዳላችሁ። ሶስተኛውን መስመር ልክ በዚሁ መሰረት ከያዛችሁ በኋላ ከመጀመሪያው ትመለሱና ሶስቱን መስመር አያይዛችሁ ትቀራላችሁ። ከዚያ አራተኛውን መስመር ሄዳችሁ ትይዛላችሁ በዚሁ መሰረት። ከዚያ ከመጀመሪያ ጀምራችሁ አሁንም እንደዚያው። ከዚያ አምስተኛውን መስመር ከዚያ ከመጀመሪያ ጀምራችሁ አምስቱን መስመር ደጋግማችሁ ቅሩት። በደንብ መያዛችሁን ካረጋገጣችሁ በኋላ ቀጣዩን 5 መስመሮች ልክ ያውኑን የመጀመሪያውን 5 መስመር በሰራችሁ ትሰራላችሁ። ያን እንደጨረሳችሁ ከመጀመሪያ ጀምራችሁ 10ን መስመር በአንድ ትቀራላችሁ። ከዚያ የሶስተኛውን 5 መስመር መጨረሻውን እሱንም በመጀመሪያው መሰረት ትሰራላችሁ። ከዚያ ከመጀመሪያ ጀምራችሁ አንዱን ገጽ መቅራት ትችላላችሁ። በዚህ መሰረት በቀን በጣም ብዙ ማሐፈዝ ትችላላችሁ። እኔ የመጀመሪያ ጊዜ ያፈዝኩኝ በቀን 10 ገጽ ምናምን አፈዝ ነበር። ይወጣችኋል 10 ገጽ ምናምን አፈዛለሁ። እናንተ አይደለም አይከብዳችሁም። በጣም ቀላል ነው በአላህ ፍቃድ። ይሄን መያዛችሁን ካረጋገጣችሁ በኋላ ከጓደኞቻችሁ ጋር ተሰሙና የሚጠፋችሁን ይዛችሁ እንዳትሳሳቱ ከዚያ ከኡስታዛችሁ ጋር ሄዳችሁ ማሐፈዝ። ኡስታዛችሁ ጋር ሄዳችሁ ስታፍዙ በትክክል መያዛችሁን እርግጠኛ ስትሆኑ ጊዜ ሄዱ።
የማታፍሩበትን ሂፍዝ አፍዙ። በቃ ምን ነገር የለብኝም በቃ አይጠፋኝም ብላችሁ ስታረጋግጡ ጊዜ ሄዳችሁ ማፈስ በሂፍዝን በዚህ መሰረት ታጠናቅቃላችሁ። ሙሉ 30 ጁዝ በዚህ መሰረት አፍዛችሁ ከጨረሳችሁ አሁን ሙራጃ አደራረግን ዋናው እሱ ልንገራችሁ። ሙራጃ የሌሊት ሶላት ይፈልጋል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። إن العبد إذا قام بالقرآن بالليل يعني ما ينساه አንድ ባሪያ ቁርአንን በሌሊት የሚቀራ ከሆነ የሚሰግድበት ከሆነ አይረሳውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወታቻለ እንዳትረሱት ምን ታደርጋላችሁ? ቀን የምትቀሩትን ሙራጃ ሌሊት መስገድ ግድ ነው። የማትሰግድበት ከሆነ ለመያዝ በጣም ይከብዳል። እና ሙራጃ አደራረጉ ልንገራችሁና ያንን ሌሊት ተሰግዱበታላችሁ ማለት ነው። ሙራጃ ስታደርጉ ጊዜ በቀን 5 ገጽ ለምሳሌ ተወስናላችሁ አይደል? ትጀምራላችሁ። በቀን 5 ገጽ መቅራት አለብኝ። በቀን 5 ገጽ ከቀራችሁ በአራት ቀን 1 ጁዝ ይሆናል። ወታቻለ አይደል? በአራት ቀን 1 ጁዝ ሙሉ 30 ጁዝን በአራት ወር ትጨርሳላችሁ ማለት ነው። ከዚያ በኋላ በቀን 5 የጀመራችሁትን በስንት ታደርጋላችሁ? በቀን 10 ታደርጉታላችሁ። የዛኔ በሁለት ወር ያልቃል። ከዚያ በስንት ታደርጉታላችሁ? ቀጥላችሁ እንደገና ተመልሳላችሁ በ1 ጁዝ የዛኔ በ1 ወር ያልቃል። ከዚያ ተመልሳችሁ በ2 ጁዝ ታደርጉታላችሁ በቀን 2 ጁዝ ከዚያ በ15 ቀን ያልቃል። ከዚያ በ3 ጁዝ ታደርጉታላችሁ በ10 ቀን ያልቃል። ከዚያ በ5 ጁዝ ታደርጉታላችሁ በ6 ቀን ያልቃል። ከዚያ በ10 ጁዝ ታደርጉታላችሁ በ3 ቀን ያልቃል። ከዚያ በ15 ጁዝ በ2 ቀን ያልቃል። ከዚያ በቀን አንድ ጊዜ ታከትማላችሁ። አሁን አደራረጉን ልነግራችሁ ነው። ሱብሂን እንደሰገድክ ጥግህን ትይዝና መስጂድ ላይ ከሆንክ ወይንም ቤትህ ውስጥ ከሆንክ ምንም አይነት ሌላ ሰው ቢዚ እንዳያደርግህ ያ ሰዓት የቁርአን ሰዓት ነው ብለህ ወስን። በቃ የፈለገ ፕሮግራም ቢኖር በዛ ሰዓት እንዳትሄድ። ታቻለ እኔ ዛኔ እንደዚህ ሳደርግ ጊዜ እነሱ ደስ መጥቷል ብትሉኝ ራሱ አልበጣም ብዬ ጓደኞቼ ነግራቸው ነበር። በቃ የወሰንኩት ነገር ነው። ማንንም ሰው በዚህ ሰዓት ቢመጣብኝ ይሄን ጊዜ ለማንም ሰው አሳልፌ አልሰጥም ብላቸው ነበር። ሱብሂ ሰግጄ ጥቂት ይዤ እቀመጣለሁኝ። ያችን በቀን የወሰንኳትን 5 ገጽ እስከ ቁርስ ድረስ ድቅቅ አድርጌ መያዜን አረጋግጣለሁ። የታቻለ አይደል? እስከ ቁርስ ድረስ የፈለገ ቢሆን ቁርስ አልበላም ነበር መያዜን ካላረጋግጥኩኝ። እቺን 5 ገጽ በደንብ ከያዝኩኝ በኋላ ቁርስ በላለሁኝ። ከቁርስ በኋላ ወደ መስጂድ እንደገና ተመልሰን እንቀራለን። አቅሪያችን የሚያዳምጠን ከቁርስ በኋላ ነው። የታቻለ አይደል? ልክ ከቁርስ ከበላን በኋላ ተመልሰን ያንኑ ጠዋት የቀራሁትን ሱብሂ ላይ የቀራሁትን 5 ገጽ ደጋግሜ እቀራዋለሁ። ከዛ ጓደኞቼ ላይ ሰማዋለሁ። ከዛ ሙራጃ የሚያስደርገኝ አቅሬ ጋር ሂጄ እቀራለሁ። እርሱ ጋር ያንን ከሐፈዝኩት በኋላ ማታ ላይ የተወሰነ ደጋግመውና ከዛ በኋላ ሌሊት ሰግድበታለሁ። ሌሊት ቢያልፈኝ እንኳን ቀን ላይ እሰግድበት ነበር። ነብያችን ሰለላሁ ዐለይሂ ወሰለም መን ፋተቱ ሶላት ቢለይል ፈልሶሊያ بالنهار ብለዋል። የሌሊት ሶላት የሚሰግደው ያለፈበት ሰው በቀን ይስገደው ብለዋል። ያ ነው። ኦኬ ቀጣይ አካባቢ ሁሱ ሌሊት የሱብሂ ሶላት ከመድረሱ በፊት እየተነሳን እንሰግዳለን እና ህፃን ነበርን አስበው። የዛኔ የሌሊት ሶላት አጅሩን አውቄው አይደለም ሙባረክ ሱብሃንአላህ አጅሩን አውቄው አይደለም ወይንም ነገ እንደዚህ ያገኝበታለሁ ብለን አይደለም። ቁርአን መያዝ ያለ የሚችል ሰው ሌሊቱን መስገድ አለበት የሚለው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሰማሁኝ። በቃ የግዴታ እርሳቸው ያሉት እውነት ነው ያመንኩኝ። የሌሊት ሶላት መስገድ አለብኝ እንደይዘው ብዬ በቃ ወሰንኩኝ። የሚገርም ገጠመኞች ምናምን አሉ። እሱ ነግራቸዋለሁ በዚህ ጉዳይ ማለት ግን እኔ አንድ ነገር ጠይቅ። ከእናንተ አሁን ከቤተሰብ ውስጥ ወይም ከአያት ወይ ከቤተሰብ ውስጥ እንደዚህ ዓሊም የሆኑ ኡስታዞች መስጂድ ኢማም አለ ወይ? ካንተ ቤተሰብ መጀመሪያ አንተና እንደዚህ ከቤተሰብ የለም። ከቤተሰብ የለም። አባቴም እስከ ወዱሃ ድረስ ማን እንደዛ እዛ ድረስ ነው የቀራው። ይዛ ዙልዘት ድረስ ነው የቀራው። እናቴም አልቀራችም። ወንድሞቼም ነው የጠየቁት። እኔ አንድ የትልቅ ዓሊም የሼክ ልጅ ነበር የምትመስለኝ። ለዛ ነው ማለት የሁሉ ወቅት አኪድ አባቱ ከልጅነቱ ጀምሮ ቤት ውስጥ በደንብ እያስቀራው ሐዲሱንም ቁርአኑም ለዛ እንደዚህ አብቁቶት ነው እንጂ ያልኩ በውስጥ የማስበው ነገር የነበረ ስለሆነ የጠየቁ። ግን ሱብሃንአላህ አሁን
አባት እስከ ወደ ውሃን የቀሩት ስትለኝ በጣም ነው የገረመኝ። ማሻአላህ አላህ ይጠብቀ እና ይሄ ሁሉ ራስ በራስ ጁህድ ነው እንግዲህ አልহামዱሊላህ በአላህ ፍቃድ ለዚህ የበቃው ማለት ነው። ያው አባቴ በጣም ታግሎ ነበር ቁርአን እንድገባ ነገር ግን በቃ አልኩትም እምቢ አልነውና በመጨረሻ ላይ አላህ በራሱ ጊዜ ሲመራን ጊዜ ገባኝ እንጂ አባቴ በጣም ደክሞ ነበር ሲሰላቸው ተወኝ በቃ ልጅ ያለው እንጂ በጣም ቆርኪና ብይ በጣም መጫወት ነበር ህፃን እያለሁ። ኦኬ ከዚያ አባቴ በቃ ቆርኪን እንዳለ የሰበሰብኩትን እንደዚህ መኪና ዋንጫ ምናምን እንደዚህ ቅርጻ በጣም እችል ነበር ሰራ ነበርና እነዚያን ሁሉ አምጥቶ ሽንት ቤት እያስገባብኝ ምናምን በቃ አልሰማም ነበር። የፈለገ ቁርአን ቤት የማትቀራ ከሆነ ሁሉንም በይህን ሁሉ አጠፋባለሁ እያለ ብዙ አድርጎኛል። አንተ አስገባሽ ሽንት ቤት እኔ በይን ቆርኪ ማገኘዋለሁ አጠራቅማለሁ እያልኩኝ በእልህ እኔም አልቀራም አንተም የምትፈልገውን አድርግ ብዬው ነበር። ተስፋ ቆርጦ ሲተወኝ ጊዜ መጨረሻውን በራሴ ጊዜ ሂጂ ገብቼ አፍዤ ምናምን ሲያይ በጣም ደስ አለው። እናቴም እንደዚያው በቃ እንቀራለን ብዬ አስቤ አላውቅም ሁሉ ነበር። አላህ የሆነ ሲመራ ጊዜ ነው። ማሻአላህ እንግዲህ እናትና አባትህ አሉ አሁን በዱንያ አላህ እድሜና ጤና ይስጣቸው። አዎ እናትና አባቴ በህይወት አሉ አልহামዱሊላህ አላህ ይጠብቃቸው። አላህ ጀነቱል ፊርደውስ ይወፍቃቸው የሁላችንም እናቶች። አሚን አሚን አሚን። በጣም ደስ የሚል ነገር ነው። ማሻአላህ ኦኬ ሙሳ አንተ እንግዲህ ትንሽ ደነገጥክ መሰለኝ። ምን ነው ዝም አልክ? ኖ ወደ እሱ ጥያቄዎች የሚመጡ ምክንያቱም አብዛኛቸው ጥያቄዎች አይታቸዋል ኮሜንት ላይ ፐርሰናል እንትን ስለሆኑ ነው። በግል የመጣ ጥያቄ አለ ሙቤስን ላስተናግድ ኢንሻአላህ። ሁሱ የንጽጽር ትምህርቶችን እንዴት ልትማር ቻልክ? በምን ሰበብ ወደዛ ገባህ? የሚሉም ጥያቄዎች አሉ። ኦኬ እንግዲህ እኔ ወደ ቲክቶክ ስመጣ ስለ ንጽጽር ምናምን እንደዚህ አውቄም አልነበረም። የዛሬ 5 ዓመት አካባቢ ነው መሰለኝ የጀመርኩት 4 ዓመት 5 ዓመት ነው ቲክቶክ ላይ መሰለኝ። ያው ቲክቶክ ሲጀምር ጊዜ እንደዛ መሰለኝ 4 ዓመት 5 ዓመት ይሆናል ብዬ አስባለሁ። ኦኬ እና ሲጀምር ጊዜ ምን ነበር እኔ ዝም የእስላማዊ ነገራቶች ነበር እንትን ስለ ነበረው እንዳጋጣሚ ግን አላህና መልእክተኛውን የሚሳደቡ ሰዎች ሳይ እንዲሁም ደግሞ በርካታ ሰዎች ስለ ዲናቸው አያውቁም ከሚናገሯቸው ከሚያደርጓቸው ነገራቶች ስታይ እንዲሁም በርካታ የሌላ እምነት ተከታዮችን የምታገኝበት አሪፍ መድረክ መሆኑን ሳይ ጊዜ ለምን ይሄን ነገር ለጥሩ ነገር አንጠቀመውም የሚል ነገር እንጂ መጀመሪያ ስመጣ ቲክቶክ ስከፍት ጊዜ ሰዎች ዝም ብለው ሲዝናኑ ምናምን ሳይ ማለት የሆነ ጊዜ ማሳለፊያ ነገር አይነት ሲጠቀሙት ለምን እኔስ እንደዛ ከሆነ አላየውም ብዬ ከፈትኩ። አየሁት መጀመሪያ ላይ አጠፋሁት። የሚያስጠላ እንትን ነው። መጨረሻው እንደገና መልሼ አወረድኩት። አሁንም አጠፋሁት። በሶስተኛው በቃ ይሄን ነገር ለምን አላደርግበትም ብዬ በዚያው የዳዋ መስመር አድርግ ነው ጀመርንበት። ከዚያ በኋላ እንግዲህ ስለ መጽሐፍ ቅዱስ ባለው ነገር ላይ ስለ በኢየሱስ ክርስቶስ ላይ የተመሰረተ ነው ክርስትና ሃይማኖት። ኢየሱስ ክርስቶስ ምንድነው የሚለውን ነገር የሚናገሩ ጥቅሶችን በእነዚያ ላይ ትኩረት አደረግን። ስለ ኢየሱስ ክርስቶስ ማንነት፣ እርሱ ሰው መሆኑን፣ ነብይ መሆኑን፣ መልእክተኛ መሆኑን፣ ስልጣን የተሰጠው በማንኛውም ነገሩ ላይ በፍጹም አምላክ ሊያደርገው የማይችሉ ነገራቶች እንደሆኑ ከመጽሐፋቸው እንዳውም ነብይነቱንና መልእክተኛነቱን የሚገልጽ መሆኑን እንዲሁም በሌሎችም ጉዳዮች ላይ ያሉትን አረቦች የሚያደርጓቸው ንጽጽሮችን እከታተል ነበረ። እንዲሁም መጽሐፍ ቅዱስን በአረበኛ ምናምን ያለውን እንዲሁም በዚያ ላይ ያሉትን ከትክክለኛው መንገድ ጋር የሚጋጩትን ነገራቶች እንዲሁም የነብያት መንገድ ምን ነበር የሚለውን በዚያ ላይ ያለውን በማንበብ ለሰዎች ምናልባት የሂዳያ ሰበብ ይሆናቸዋል ብዬ ያሰብኩትን አነበብኩኝ። በዚያ ነው ስንሰራ የነበረው። ይሄን ይመስላል። ማሻአላህ ማሻአላህ። አይ እሺ ሙሳ ኦኬ እሱ አያይዘልስ ቆይ ሙቢ አያይዘልስ ወደ ሃይማኖት እንድትገባ የሆነ ፈሪ ሆነ የምታውቀዋለህ ወይ? ለምሳሌ አንዳንዶቹ እንደሚሉት እነ ዶክተር ዛኪር እነ ሻህ አህመድ ጃት ምናምን እንደሚሉት
ለአንተ ትልቁ አስተዋጽኦ ያደረገ የምታውቀውን ስላለ ለኔ ወላሂ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ የታላቅ ዓሊም በሁሉም የቢድዓ ባለቤቶች የክህደት ባለቤቶች ላይ ረድ የሰጠ ዓሊም እዚህ ዓለም ላይ እንደሱ የለም። ምናልባት ከእውቀት ሊበልጡት ይችላሉ ከእርሱ በፊት የነበሩ ሰለፎች። ነገር ግን እርሱ በሁሉም የረድ ዘርፎች ላይ የተሳተፈ ዓሊም ቢኖር እዚህ ዓለም ላይ እሱ ነው። በዚህ ጉዳይ ላይ ካስተማራቸው መጽሐፎች መካከል አልጀዋቡ ሶሒህ ሊመን በደለ ዲን አልመሲህ የሚለው መጽሐፉን ካነበባችሁ ልክ እንዲሁ ሌላም መጽሐፍቶችን ጽፏል። እንዳለ የቢድዓ ባለቤት የኩፍር ባለቤት ሆነው ረድ ያልሰጠባቸው የለም። እርሱን ሰውዬ ካያችሁ በቃ በማንኛውም የክህደትና ቢድዓ ባለቤቶች ላይ ረድ እንድታደርጉ ወይንም እንድትመልሱላቸው ስተታቸውን ወደ እውነት እንድትመሯቸው የሚያደርጋቸውን መንገድ እንድትሄዱ ይጋብዛቸዋል። ሰውዬው ራሱ ታሪኩን ስታነቡት ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ አያ ሚን አያቲላህ ቢዘማኒ በጊዜው ለነበሩ ሰዎች ድንቅ ያላህ ተአምር ነበር። በቃ ለዚህ ለምድር ሰዎች አላህ የሰጠው ትልቅ ስጦታ ነው። ይታቸዋል። ሙሉ ጊዜውን ለዒልም ነበር የሰዋው። ሙሉ ጊዜውን በቢድዓ ባለቤቶች ላይና በክህደት ባለቤቶች ላይ ረድ በማድረግ ላይ የተጠመደ ሰው ነበር። በስተመጨረሻም በቢድዓ ባለቤቶች ነው ታስሮ መጨረሻም በእስር ቤት ውስጥ ህይወቱ ያለፈችው እና እሱ ሰው ነው ለሁሉ ነገር አርአያ። ምንም የእርሱን ደረጃ ጫፉን እንኳን ባንደርስ እንደው እሱም በማየት ነው ለዚህ ነገር እንድንሰማራ ይሆን ነው። የሰለፎች ዑለሞች በቃ كانوا يردون على اهل البدع والاهواء وعلى الكفر እንዲሁ ቁርአንን ማንበብ ራሱ ነብያትን መንገድ ስታዩ ጊዜ እነ ኢብራሂም እነ ሙሳ አለይሂ ሰላም እነ ኢሳ ነብዩ ሰለላሁ ዐለይሂ ወሰለም ትምህርቶቻቸውን እንዳለ ቁርአን ላይ ብታዩ ሰዎችን ከክህደት ለማውጣት ያላቸው ጉጉት ወደ አላህ ለመምራት ያላቸው ጉጉት